ብቻ አቤልን አብርሽን እናስወግደዋለን እያሉ ይገኛሉ። ጀግናዎች ናችሁ ማለት ነው። ለውሽማ ብሎ እያለቀሰ ይገኛል። ይሄ ደግሞ ትልቅ ውርደት ነው። ስለዚህ ትክክለኛ አሁን ሰሞኑን ሩታዬ ለአብርሃም ለልጇ አባት የአንገት ሐብል ስጦታ ስትሰጠው መተት አድርጋበት ነው እያላችሁ የምትሉት በነገራችን መተት አርጋችሁ የምታውቁ ሰዎች ናችሁ። ስለ መተት ብዙ ጊዜ የምታወሩት ማለት ነው። አሁን ትክክለኛው መተት ያሰራችበት ሄርሜላ እንደሆነች ታውቋል ማለት ነው። እና በየቦታው እየተክለፈለፈ እንደ ሕፃን እያለቀሰ ሄርሜላን አፈቅራታለሁ እያለ የሚጃጃል በግ ማለት ነው። እና አስባችሁታል? የልጁን እናት ትቶ ለውሽማው። ታዲያ በጤናው ነው ትላላችሁ? ሩታዬ ጀግና ናት። ዛሬም ነገም ሁሌም እንደምላችሁ እንግዲህ ቢመራችሁም ዋጡት። አዎ ዋጡት ማለት ነው። ሰላም ሰላም ብያለሁ። ሰላማችሁ ይብዛ ውድ ቤተሰቦቼ፣ በመላ ዓለም የምትገኙ ኢትዮጵያንም ኤርትራያንም። ለቤት አዲስ የሆናችሁ እንደተለመደው ላይክ ሰብስክራይብ እያደረጋችሁ አበረታቱኝ። ነባሮች መታችሁ በቅንነት ላይክ አድርጋችሁ ኮሜንት ለምትሰጡኝ በመላው ማለት ነው እጃችሁን ቁርጥማት አይንካው። የሩታዬ ወዳጆች እህቶች፣ ሩታዬን የምትወዱ የምታደንቁ፣ በሌላ ነገር አይደለም፣ ውደዱ፣ አድንቁ፣ ስጦታ ስጡ እያልኩኝ አይደለም ማለት ነው። እና በቃ በጀግንነቷ በቆራጥነቷ ብቻ የምትወዷት፣ ዝሙትን የማደግፉ፣ ትዳሬን ብላ እሷን ለመጣል ሲሯሯጡ የነበሩ አሁን ላይ እያስለቀሰቻቸው ያለችው ለጀግናዋ እህታችን ከጎኗ ለሆናችሁ በሙሉ ትልቅ ምስጋና ነው ያለኝ። እኔም ይሄን ስለምደግፈው ማለት ነው። እና ሌላ ዝሙት ለምደግፉ ሁሌም እኔ ቪዲዮ ላይ እሰራዋለሁኝ። ለእናንተ ያው ቦታ የለኝም አልሰማውም ማለት ነው። እንግዲህ አዲስ አጀንዳ ወጥቷል። አብርሃምና አቤል ሄርሜላን ሆን ብለው እቤት ውስጥ ደብቀው ሩታ እንዳሳገተቻት አድርገው እሷን ለመጣል ስሟን ለማጠልሸት በህዝብ ዘንድ እንድትጠላ ለማድረግ እያደረጉ የሚገኙት እንግዲህ አንድ የሩታዬ ወንድም የሆነ መረጃው እጁ ላይ ገብቷል። አብርሃምና አቤል ልትወገዱ ነው ማለት ነው። አዎ ሰምታችኋል። ለማንኛውም እውነት ኤፋና ዳኒ ተመቹኝ። ኤፋና ዳኒ ተመቹኝ። ጭራሽ ዘፈን እኮ አወጡላት። በቃ ሄርሜላን ያያችሁ አላየንም ባካችሁ። እኔ ትዝ የሚለኝ መሀረቤን ያያችሁ ስንጫወት ነው ማለት ነው። እና ይሄን ያህል አቤል አለቅላቂ ማለት ነው። የሩታ ትዳር እንዲፈርስ መጀመሪያ ውሽሚትን ያመጣኸው አንተ እንደሆንክ እንዳትሳሳት ማለት ነው። አብርሽ እኮ ውሽሚትን በግድ አፈቅርሻለሁ በለኝ እወድ ካለው በለኝ ብላ እኮ አስገድዳ፣ እውነቴን ነው እሱ ሳይፈልግ በግዳጅ እኮ እንዲላት ያስገደደችው ሴት ናት ማለት ነው። ይቼ ሴት አሰዳቢ ክብረ ቢስ ማለት ነው። እና ወንድ ልጅ ተወደደ ታፈቀረ በራሱ ሰዓት ወድሻለሁ አፈቅርሻለሁ ይላል ማለት ነው። ውሽሚት ግን አስገድደው ነበር እንደዛ ያለችው። በቃ መጨረሻ እንደ ፕራንክ እያደረገች ተንበርክታ ቀለበት እሰርልኝ አለችው። ይሄንንም እንግዲህ ይሄ ሁሉ የሩታ ትዳር መፍረስ ያንተ እጅ አለበት፣ አንተ አቤል የምትባለው አለቅላቂ ማለት ነው። እና በእውነት ሁሉም ቦታ በቃ አለሁ ይላል እንደ እርጎ ዝንብ። መቼም ቢሆን ሩታን አትጥላትም። ባለፈው የተናገረውን ንግግር አይታችኋል። አከብርሽ ነበረ ተንግዲህ በኋላ አንተ አከበርካት አላከበርካት ለልዑል እናት ምኑን ሊቀንስባት? ለሩታዬ ምኑን ሊቀንስባት? አንተ ኮተታ እንዴ! እድሜ ለሩታ በሉ። ቻናላችሁን እያሳደጋችሁ በእሷ ፎቶ እየሸቀላችሁ፣ እውነቴን ነው የምላችሁ። ዛሬ ግን ተመልሳችሁ ሩታን ለመጣል ነው የሮጣችሁት ማለት ነው። አትወድቅላችሁም፣ አትወድቅል። እሷ ይኸውላችሁ የብረት ምሰሶ ናት፣ አትወድቅም። የብረት ምሰሶ ቶሎ እንደማይዝግ ታውቃላችሁ፣ እድሜው ረጅም እንደሆነ እንደዛ ናት እሷ ማለት ነው። እና ለማንኛውም ኤፋ እውነቴን ነው
ወንድሙ ሲያለቅስ እያላገጠበት ነው የሚገኘው። ብዙዎቻችሁም ኮሜንት ላይ ደግሞ ኤፋ የአብርሃም ገዳይ ነው፣ ምንድን ነው የሚገለው? ተልከስከስ ብሎ ይፍቀድለት እንዴ ታዲያ? ይሄ እኮ ትንሹ ጭንቅላቱ ያስባል ማለት ነው። የአብርሃም በቃ በተያዘው ነገር ተይዟል። ስለዚህ ዝሙትን ነው የመረጠው። ለማንኛውም ላይክ፣ ሰብስክራይብ አድርጉ። ሩታዬ ጀግና ናት።